ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሚያካሂደው የአጀንዳ ማሰባሰብ ሂደት አራት ወረዳዎች እንዳልተካተቱ ተገለጸም ኮሚሽኑ ባደረገው ገለጻ የአጀንዳ ማሰባሰብ ሂደት ያልተከናወኑባቸውን ወረዳዎች በስም ከመግለጽ ተቆጥቧል በክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4000 በላይ ተሳታፊዎች እንዳሉ ተገልጿል በምክክሩ ከአምስቱም የክልሉ የምክክር ባለድርሻ አካላት ከመንግስት ከበርካታ የህብረተሰብ ክፍሎች ከተቃዋሚ የፖለቲካ ፓርቲዎች ተጽዕኖ ፈጣሪ ግለሰቦችና ከተቋማትና ማህበራት የተወከሉ ዜጎች ባሉበት እንደሚካሄድም አሳውቋል መርሃ ግብሩም ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም እንደሚቆይ ተነግሯል የአባይ ግድብ ተደራዳሪዎች የሀገራቸውን ጥቅም ለማስከበር የሄዱበት መንገድ ማስተማሪያ ሊሆን ይገባል ተባለም በአባይ ግድብ ዙሪያ ሲደራደሩ የቆዩ አካላት የሀገራቸውን ጥቅም ለማስከበር የሄዱበት መንገድ ተቀምሮ በቀጣይ ማስተማሪያ ሊሆን ይገባል ሲሉ የአባይ ውሃ ጂኦፖለቲካ ጉዳዮች ተንታኝና የግድቡ ተደራዳሪ አቶ ፈቅ አህመድ ነጋሽ ተናገሩ የግድቡ ተደራዳሪ አቶ ፈቅ አህመድ ነጋሽ ኢፒድ እንደተናገሩት በውሃና ኢነርጂ ሚኒስቴር መስሪያ ቤትና የውጭ ጉዳይ ሚኒስቴር የቴክኒክ ስራው ከፖለቲካ ስራ ጋር ተቀናይቶ እንዲሄድ የሰሩበት ሁኔታ በመልካም ጎን መታየት ያለበትና ድርድሩ የኢትዮጵያን ጥቅም ባስከበረ መልኩ እንዲሆን ከፍተኛ አስተዋጽኦ አድርጓል ብለዋል በአባይ ግድብ መጠናቀቅ ዙሪያ በማተኮር የድርድሩ አካሄድና ፈታኝ ሁኔታዎችን በማሻገር የሚደራደሩት አካላት የሀገራቸውን ጥቅም ለማስከበር የሄዱበት መንገድ ተቀምሮ በቀጣይ ማስተማሪያ ሊሆን ይገባልም ብለዋል ስህተቶች አልነበሩም ችግር አልተፈጠረም ማለት አይደለም ያሉት የአባይ ግድብ ተደራዳሪ አቶ ፈቅ አህመድ ነጋሽ ስህተቶች አልነበሩም ችግር አልተፈጠረም ማለት አይደለም ያሉት የአባይ ግድቡ ተደራዳሪ አቶ ፈቅ አህመድ ነጋሽ ስህተቶች ሲያጋጥሙ ወዲያው የመፍትሄ እርምጃዎች መወሰዳቸው መልካም ውጤት ማምጣቱን አመላክተዋል በኢትዮጵያ ያለው የውሃ መጠን በቂ ያለመሆኑን አብራርተው በተወሰኑ ተፋሰሶች ከባሮ አኮቦ ከአባይና ከኦሞ እንዲሁም ከግቤ አካባቢ ውጪ ሌሎች የኢትዮጵያ አካባቢዎች የውሃ እጥረት እንዳለባቸው ልብ ማለት እንደሚገባ ጠቁመዋል ግድቦች ወደፊት የሚገነቡበት ሁኔታ ላይ ትኩረት ተሰጥቶ ቶሎ ወደ ውሳኔ መግባት እንደሚገባ ማመልክተው ሁሉም የኢትዮጵያ ህዝብ በኢትዮጵያ ውሃ ተጠቃሚ ካልሆነ በቀጣይም ህዝባዊ ንቅናቄ ማምጣት ላይ ችግር ስለሚፈጥር ከወዲሁ ሊታሰብበት ይገባል ብለዋል በፌደራል በክልል እንዲሁም በግለሰብ ደረጃ ለእያንዳንዱ የዋስትና የሚረጋገጥበት ሁኔታ ከተፈጠረ የተሻለ ሁኔታ ይፈጠራል የሚል እምነት እንዳላቸው አስረድተዋል የቤልጂየምና የሉክሰምበርግ የንግድ ልዑክ በኢትዮጵያ ጉብኝት ሊያደርግ መሆኑ ተገለጸ በርካታ ኩባንያዎችን ያቀፈ የቤልጂየምና የሉክሰምበርግ የንግድ ልዑክ በግንቦት ወር 2017 ዓ.ም በኢትዮጵያ ጉብኝት እንደሚያደርግ ተገልጿል ጉብኝቱ ኩባንያዎቹ በኢትዮጵያ በንግድና ኢንቨስትመንት በትብብር መስራት የሚችሉባቸውን አማራጮች ለመመልከት እንደሆነም ተመላክቷል በብራስልስ የኢትዮጵያ ኤምባሲና የቤልጂየም ሉክሰምበርግ አፍሪካ ካሪቢያን ፓሲፊክ የኢንዱስትሪና ግብርና ምክር ቤት የጋራ አዘጋጅነት የንግድና ኢንቨስትመንት ትውውቅ ሁነት በብራስልስ ተካሂዷል የማስተዋወቂያ ፕሮግራሙ የተዘጋጀው ከግንቦት 24 እስከ 27 ቀን 2017 ዓ.ም በኢትዮጵያ ጉብኝት ለሚያደርገው የቤልጂየምና የሉክሰምበርግ ኩባንያዎች ልዑክ ነው ተብሏል የቤልጂየምና ሉክሰምበርግ የንግድ ተዋናያን በኢትዮጵያ በግብርና ማቀነባበሪያ በፋርማሲዩቲካል በቱሪዝም በማዕድን እንዲሁም በኢንፎርሜሽንና ኮሙኒኬሽን ቴክኖሎጂ ዘርፍ ያሉ እድሎችን እንዲጠቀሙ ጥሪ ማቅረባቸውን በብራስልስ የኢትዮጵያ ኤምባሲ መረጃ ያመለክታል ወጣት ዲፕሎማቶች የኢትዮጵያን ኢንቨስትመንት አቅም ለውጭው ዓለም እንዲያስተዋውቁ ተጠየቀ
ወጣት ዲፕሎማቶች ኢትዮጵያ ቀዳሚ የውጭ ቀጥተኛ ኢንቨስትመንት መዳረሻ እንድትሆን ያላትን አቅም የማስተዋወቅ ስራ እንዲሰሩ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ጠይቋል። ኮርፖሬሽኑ ከውጭ ጉዳይ ሚኒስቴርና ከውጭ ጉዳይ ኢንስቲትዩት ጋር በመተባበር ለወጣት ዲፕሎማቶች በኢንቨስትመንትና ልዩ የኢኮኖሚ ዞኖች ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። የኮርፖሬሽኑ የኢንቨስትመንት ፕሮሞሽንና ማርኬቲንግ ዘርፍ ስራ አስፈጻሚ ዘመን ጁነዲን የኢትዮጵያን እምቅ ኢንቨስትመንት አማራጮች ከልዩ የኢኮኖሚ ዞኖች ጋር አያይዘው አብራርተዋል። በዚህም በመንግስት የተተገበረው ሀገር በቀል ኢኮኖሚ ሪፎርም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አቅራቢያ ያላት ስትራቴጂካዊ አቀማመጥ ለኢንቨስትመንት ተመራጭ እንደሚያደርጋትም ገልጸዋል። በኢንቨስትመንትና በዲፕሎማሲ መካከል ያለውን ግንኙነት ለማጠናከር የኢትዮጵያ ኢንቨስትመንት እድሎች ውጤታማ ለማድረግና ለሀገሪቱ ዘላቂ ልማት ጥረት እንደሚደረግም መግለጻቸውን የኮርፖሬሽኑ መረጃ አመላክቷል። በአዲስ አበባ ላፍቶ ክፍለ ከተማ አካባቢ የድምጽ ብክለት በፈጠሩ ንግድ ተቋማት ላይ የማሸግ እርምጃ ተወሰደ። በአዲስ አበባ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ በአካባቢ ላይ የድምጽ ብክለት በፈጠሩ ንግድ ተቋማት ላይ የማሸግ እርምጃ ተወስዷል። ተቋማቱ ከተፈቀደላቸው የድምጽ መጠን በላይ አልፎ ሲጠቀሙ ተገኝተው ተደጋጋሚ ማስጠንቀቂያ ቢሰጣቸውም ሊያስተካክሉ ባለመቻላቸው በህብረተሰቡ ላይ የፈጠረ ባለው ችግር ምክንያት እርምጃ የተወሰደ መሆኑን የክፍለ ከተማ አካባቢ ጥበቃ ጽሕፈት ቤት አስታውቋል። በቀጣይም በአካባቢው ላይ የድምጽ ብክለት በሚያደርሱ ተቋማት ላይ ክትትልና ቁጥጥር በማድረግ ህጉ በሚፈቅደው መሰረት እርምጃ እንደሚወሰድ ከጽሕፈት ቤቱ ያገኘነው መረጃ ያመለክታል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ወደ እናንተ እየደረሰ ያለው የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። እስራኤል በሰሜን ጋዛ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታወቀ። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በሚያገለግለውና ዳር አልቃርም በተሰኘው ትምህርት ቤት በተፈጸመው ጥቃት ከተገደሉት በተጨማሪ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢውን ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥጥር ማዕከል ያለውን አካባቢ መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓታት ውስጥ ባደረሰችው ጥቃት 97 ፍልስጤማውያን መገደላቸውን አስታውቆ ነበር። ከአየር በተጨማሪ የምድር ላይ ጥቃት የጀመረችው እስራኤል የፍልስጤምን ሰፋ ያለ ግዛት እንደምትወር ተናግራለች ሲል ቢቢሲ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ መመረጥ እንደሚፈልጉ ገለጹ። እየቀለድኩ አይደለም፣ ለሶስተኛ ጊዜ ፕሬዝዳንት መሆን ነው የምፈልገው ሲሉ ፕሬዝዳንቱ ተናግረዋል። የአሜሪካ ሕገ መንግስት ማንም ሰው ከሁለት ጊዜ በላይ ፕሬዝዳንት ሆኖ መመረጥ እንደማይችል ይደነግጋል። የትራምፕ ደጋፊዎች ግን እንዴት የሕገ መንግስቱን ድንጋጌ መተላለፍ እንደሚቻል እያሰቡ ነው ተብሏል። ትራምፕ ከኤንቢሲ ጋር በነበራቸው ቃለ ምልልስ ለሶስተኛ ጊዜ ፕሬዝዳንት ለመሆን የሚቻልባቸው መንገዶች አሉ ብለዋል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝነው ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ